በዓለም ዙሪያ የምትገኙ ውድ የጌታ ቤተሰቦች ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ በዚህ ሰዓት በአንድ ተራራ ላይ በጸሎት እገኛለሁ። ጌታ ኢየሱስ ይባርካችሁ። ቤቱን ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለብዙዎች አድርሱ። ኮሜንት ላይ እግዚአብሔር ጸሎቴን ሰምቷል በሉ። እግዚአብሔር ሰምቶ የሚመልስ አምላክ ነው። ክብር ለኢየሱስ ይሁን። ከመጽሐፍ ቅዱስ አንድ ክፍል አነባለሁ። እናንተ ግን ኮፒ ሊንክ አድርጉ። ዘጸአት ምዕራፍ 19 ከቁጥር 3 ላይ ያለውን ክፍል አነባለሁ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ንገር፣ በግብፃውያን ያደረጉትን በንስርም ክንፍ እንደ ተሸከሟችሁ ወደ እኔም እንዳወጣችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔን ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ ይላል። ከቁጥር ደግሞ 10 አነባለሁ። እግዚአብሔር ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬና ነገም ቀድሳቸው። ዛሬና ነገ ቀድሳቸው፣ ልብሳቸውንም ይጠቡ። በሦስተኛ ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ ይላል። ከቁጥር ደግሞ 17 እንዲህ ይላል፣ ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው፣ ከተራራውም እግርጌ ቆሙ። እግዚአብሔር በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበር። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔርን የሚጸልይ ያሸንፋል። ሙሴ ከእግዚአብሔር ጋር ይገናኝ ነበር። እግዚአብሔር ለሙሴ መልእክት ይሰጠው ነበር። እሱ በጊዜ ተራራ ይወጣል፣ እግዚአብሔር ደግሞ ለሙሴ ይገለጣል። ሙሴም ደግሞ ከእግዚአብሔር የተቀበለውን መልእክት እየወሰደ ለእስራኤላውያን ያቀርብ ነበር። ዛሬ የአዲስ ኪዳን አገልጋዮች ነን እኛ። እግዚአብሔርን እንጸልያለን፣ ከእግዚአብሔር የተቀበልነውን መልእክት ለሕዝቡ እናቀርባለን። እግዚአብሔር ደግሞ ለእኛ መልእክት ይሰጣል፣ ቃል ይሰጣል። ስለዚህ ያንን ቃል ደግሞ ለሕዝቡ ስናቀርብ ሕዝቡ ይታደሳል፣ ሕዝቡ ይለወጣል። እኛ ስንቀደስ ሌላው ይቀደሳል፣ እኛ ስንለወጥ ሌላው ይለወጣል። ወገኖቼ እኛ አገልጋዮች መጸለይ አለብን፣ መንበርከክ አለብን። ስለዚህ ጥብቅ ጸሎት ያስፈልጋል። የሚጸልይ ሰው ከእግዚአብሔር ጋር ይገናኛል። ኃይል አለው፣ አቅም አለው። ክብር ለኢየሱስ ሲሆን ጸሎታችሁ ተሰምቷል። ቤቱን ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ኮሜንት ላይ ጸሎቴ ተሰምቷል በሉ።